ከሶማሌ ክልል የመጣው ከቀለም ኤጁኬሽን ፕላትፎርም ነው። እኛ የምንሰራው 9ኛ እስከ 12ኛ ነው ኮንተንት እኛ የምንሰራው 9ኛ እስከ 12ኛ ነው ኮንተንቶች ማለት ነው። የመጣ ነው ከጅማ ከተማ ከኦሮሚያ ሪጅን ነው። ይዘን የመጣ ነው የተማሪዎችን የሚያግዝ ከአራተኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች በትምህርታቸው የሚያግዛቸው በሳይንስና በማትስ ትምህርቶች ላይ የሚያግዛቸውን ፕላትፎርም ነው ይዘን የመጣ ነው። ይሄ ፕላትፎርም በሞባይል አፕሊኬሽንም እንዲሁም ደግሞ በኮምፒውተራቸው በዌብሳይት ላይ ማግኘት ይችላሉ። የሚሰራው በሪሞት ኤሪያ ከዛ ሪሞት ኤሪያ ብዙ ኤክሰሶች ያስፈልጋሉ። ለምሳሌ ኢንተርኔት ኤክሰስ ያስፈልጋል፣ መብራት የለም፣ ብዙ ነገር ስለሌለም እኛ ማዘጋጀው አንድ ነገር ነው። እንደ ሃርድ ዲስክ የሆነ ነገሮች እናዘጋጃለሁ። ከዛ በሃርድ ዲስክ የሆነ ነገሮች ሁሉም ኮንተንቶች እዛ ውስጥ አስገብተናል። ከዛ አስገባው በኋላ ተማሪ እዛ ያለ በዛና ወስደን ማለት ከዛ ተማሪ እንሰጣለን። ከዛ ኮንተንት ውስጥ ሁሉም ስላሉ በተማሪ በዛ ውስጥ ይጠቅማሉ። ኦንላይንም መጠቀም ይችላሉ፣ ኦፍላይንም መጠቀም ይችላሉ። ምን አይነት ክፍተቶችን አየን? እኛ ያው አካባቢያችን አፋን ኦሮሞ ነው በደንብ የሚነገረው። እኛም ተማሪ በነበርንበት ሰዓት በጣም የምንቸገርባቸው ነገሮች ምንድናቸው? ያው ቴክስት ቡኮችም በእንግሊዘኛ ናቸው፣ አስተማሪዎችም የሚያስተምሩት በእንግሊዘኛ ነውና እኛም ከኛ በታችም ያሉ ተማሪዎች አሁን ላይ ያሉ ተማሪዎች በእንግሊዘኛ ብቻ ስለሆኑ እነዛ ቴክስቶች መረዳት ይከብዳቸዋል። የሳይንስ ኮንሰፕቶችን ሞር አንደርስታንድ አያደርጉም በቋንቋ ብቻ ምክንያት ማለት ነው። እነሱ በፈለጉበት ሰዓት በተመቻቸው ሰዓት ገብተው ቪዲዮዎችን እያዩ እንዲማሩ ያደርጋቸዋል። እኛም በጣም ያነሳሳል ከቋንቋ ጋር ያለው ነገር ነው ማለት ነው። እንደሚታወቀው እንግዲህ ዓለማችን እየዘመነ ነው ያለው እና ቴክኖሎጂ የማይተካ ሚና ነው ያለው። ወደ ሀገራችን በምንመጣበት ጊዜ በትምህርትን በተመለከተ ብዙ የማስፋፋት ስራዎች ሰርተዋል። አክሰስን በተመለከተ ብዙ ቦታዎች ላይ ለመድረስ ተችሏል። መንግስታችን እንዲሁም ከተለያዩ ፓርትነሮች ጋር በመሆን ሰፊ ስራዎችን ሰርቷል። ግን የኳሊቲ ኦፍ ኤዱኬሽን ጉዳይ ስቲል ኢዝ አ ቻሌንጅ። በተለያዩ መልኩ እንደምናያቸው የትምህርት ጥራት በተፈለገው መልኩ እየሄደ አይደለም። ለምሳሌ ኢንፍራስትራክቸር ችግሮች ጋር በተያያዘ እንዲሁም ደግሞ የመምህራን ራሱ ብቃት ደረጃ በአጠቃላይ ትምህርትን የሚያቀርቡ ኢንስቲትዩሽኖች ሰፊ የሆነ ክፍተት አለባቸው። ይሄም ወደ ተለያየ ችግር አጋልጧል። ለምሳሌ የኳሊቲ ኦፍ ኤዱኬሽኑ ኮምፕሮማይዝ እንዲኖር ለምሳሌ አንኤምፕሎይመንት በጣም የሰፋበት ሁኔታ አለ። የትምህርት ተደራሽነት ጋር በተያያዘ ያሉ ችግሮች አሉ። ድሮፕ አውት ሬቶች አሉ፣ ፌሊየሮች አሉ ተማሪዎች። እነኚህ ችግሮችን ለመፍታት ቴክኖሎጂ የማይተካ ሚና አለው። እንግዲህ የማስተር ካርድ ፋውንዴሽን ኤድቴክ ፌሎሺፕ ፕሮግራም በአጠቃላይ በሀገር አቀፍ ያሉትን የኳሊቲ ኦፍ ኤዱኬሽን ችግሮች ከመንግስት ጋር ሆኖ ለማገዝ የመጣ ፕሮግራም ነው። ወደዚህ ፕሮግራም ከገባን በኋላ በማስተር ካርድ ፋውንዴሽን ፌሎሺፕ ፕሮግራም ላይ ከገባን በኋላ የተለያዩ የገንዘብ ድጋፎችን አግኝተናል። እንዲሁም ደግሞ የሜንቶርሺፕ እንዴት አድርገን ነው ብዙ ተማሪዎች ጋር መድረስ ምንችለው፣ ካምፓኒያችን እንዴት ማሳደግ እንችላለን የሚሉትን ነገሮች በደንብ ድጋፍ ስላገኘን በ3 አመት ውስጥ 2000 ተማሪ ጋር ነበር የደረስነው። አሁን ግን እዚህ ከገባን 1 አመት ነው። በአንድ አመት ውስጥ ግን ከ20 ሺህ በላይ ተማሪ ጋር ተደራሽ መሆን ችለናል። በጣም ኳሊቲ ያላቸው ትምህርታዊ ቪዲዮዎችን፣ ኖቶችን ማዘጋጀት ችለናል። ቀደም እንደተነሳው እንግዲህ በተለያዩ አፍሪካ ሀገሮች ቴክኖሎጂን በመጠቀም በተወሰነ ደረጃ ከኛ የተሻሉበት ሁኔታ አለ። የዚህ የቴክኖሎጂ የታገዘ ትምህርት ተጠቃሚዎች በአብዛኛው በአዲስ አበባ ሲቀጥል ደግሞ በአማራና በኦሮሚያ ነው ዩዘሮቻቸው ዳታ የሚያሳየው። ሌስ ነምበር ኦፍ ዩዘርስ ጋምቤላ፣ አፋር፣ ቤንሻንጉል አካባቢ እያነሰ ይሄዳል። ዲጂታል ዲቫይድ የምንለው ወይ ደግሞ የቴክኖሎጂው ተደራሽነት እንግዲህ እየራቀን ስንሄድ ያሉ ችግሮች እዛ ጋር እየሰፉ ይሄዳሉ ማለት ነው። ስለዚህ ይሄን ለመፍታት ብሪጅ ለማድረግ የተለያዩ ስቴክሆልደሮች መተባበር መቻል አለባቸው። ምንድነው ቴክኖሎጂው ተደራሽ በሆነበት ቦታ ሁላ ዊዛውት ትምህርት ቤት ዊዛውት አሰጭ አስተማሪ ሁሉም ሰው እኩል እንዲሄድ ነው ከዓለም ጋር ባለው ትምህርት ስርዓት ጋር። አሁን ዛሬ የጀመርነው ኢዲቴክ በተለይ በትምህርት ላይ የተጀመሩ ጥሩ ወደ 50 የሚሆኑ ፕሮጀክቶች ደግሞ ፌሎሺፕ ተሰጥተው የተጀመሩ ስራዎች አሉ። ይህ እንግዲህ እንደ ሀገር በጣም ትንሽ ነው። ስለዚህ ይህን የማስፋት ስራ ያስፈልገናል። ሁሌ እንግዲህ የጥራት ጥያቄዎች ይነሳሉ፣ የፍትሃዊነት ጥያቄ ይነሳል፣ የሁሉም የተደራሽነትም አለ። ይህ እንግዲህ ሁሉም ቴክኖሎጂ በአንድ ጊዜ ሁሉም ጋር ማዳረስ ይችላል፣ ኤኒዌር ማለት ነው፣ ጂኦግራፊ ምናምን ሳያግዝ። ስለዚህ ይህን ማስፋፋት ለትምህርት ጥራት ወሳኝ ይኖረዋልና ይህ እንግዲህ የማስፋት ስራ የተጀመሩ ፕሮጀክቶች አሉ። ትምህርት ሚኒስቴር ደግሞ ለኃላፊነት እንደተሰጠው አካል ይህን የማስፋፋት ስራ ይሰራል።